አለይኩም ወራህመቱላሂ ወበረካቱ ድነ የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? ስራ እንዴት ነው? ለማን ነው? ልሸጋ ነው። እኛ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። እንግዲህ ዛሬ ከባሉካዬ ጋር ስራ እየሰራው ነው። ባሉካ ደግሞ የናፈቃችሁ ሰው ካላችሁ እንግዲህ ምንም ማለት አይደለም። በቃ ቶፊ የኔ ቆንጆ እንደዚህ ነው። እስኪ ግብርና ማለት እንደዚህ ነው። በነገራችን ላይ በዚህ ቦታ ማለት ነው መጀመሪያ ድንች በልቼበት ነበራ። እንደገና አሁን ደግሞ ገብስ የአንድ 10 ኪሎ ነው አንድ 15 ኪሎ ምናምን አንተን አርጌባታለሁ። ትንሽ ናትስ ምንም አትሆንም። ከሰው ሂዳችሁ ከሚተላመኑ የራሳችሁ ትንሽ ይበቃል ማለት ነው። ያው ያን ምንም አትሆንም። በዚች ቦታ ወደፊት ቤትም ልስራበት ብላት አልሰራባትም። ምክንያቱም ያው እኛ አካባቢ አብዛኛ ጊዜ ድንቻውን የ100 ኪሎ ግማሹ ድንች ትተከላለች። ዝንጥ ያለ ቤት ታሰራለች። ግን እኔ ቤት አላሰራበትም። ምክንያቱም በቃ ለአንዳንድ ነገር ትጠቅመኛለች ብዬ አንተን ብያለሁ ማለት ነው። ባሉካ ደግሞ መልሰለ አያወራ ምን አይለ በቃ ምን ብዬ ልንገራችሁ። ተውፊቅ ሚና ትጃጃይ ማለት እኮ የኔ ራሱ እኮ ካንተ የበለጠ ስራ እኮ ነው። ሾሃዳ ምን ማለት ነው? ተውፊቅ የኔ ማር ካንቺ ካፈር ሰላም ወይኔ የዩቱበር እኮ ማለት ነው። አንተ ስለመታቅ ነው እንጂ ማለት ነው መኪና ይገዛበታል፣ ቤት ይገዛበታል፣ መሬት ይገዛበታል። እውነት ብዙ ነገሮች አሉ። ደግሞ ስራ ባንዴ እንዴት ነው ላምታወጣ? በቃ አንተ ብቻ ስራ ሴት በቆፈር ብቻ ነው አይደል? እሱን እኮ ሲወራ እኮ ማለት ነው በጣም ነው ደስ የሚላ ካዳል ሎሬ የለውም ፍሬ ማለት እንዴት ሁለት ልጆቹ ካልቆፈርከ በምን ወለድካቸው? ምን ነው ጭራሽ የማታን ሰው ቀንም ይጨምርልህ ፈልገህ ነው? እስኪ ተናገር። የላ ያለብህ ትመስላለሽ። ዛሬ ግን ስራ አልሄድክም። ለምንድን ነው? ቆይ ለዚህ ስራ ነው ወይስ ከሌላ ሴት ቆጠሮ ይዛህ ነው? ና ወደዚህ ወደ እኔ አውራ ና። መኪና ነው ይናፈቃክ? በቃ ያችን መኪና እገዛልሃለሁ ኢንሻአላህ። ቆይ እስኪ አንድ መኪና ምረጥ በሚሄደው ማለት ነው በመንገዱ። ከዛ በኋላ አንድ መኪና ይገዛልሃለሁ። ስራ ቦታ ከፈለከ እኔን ታዝናናኛለህ። የፈለከበት ቦታ እኔን ወስደህ ታመጣለህ። እሺ እንዝናናለን። እሺ የኔ ቆንጆ የኔ ማር አባቴ ማማ ባባ ይባላል ፍቅር አለው ሰው። አንተ ግን ከፈለክ ሰይጣን ብላ ትጠራኛለህ። በቃ እቺን መኪና እገዛልሃለሁ የኔ ቆንጆ የኔ ፍቅር። አራውራ በእናትህ ላሁለ ወለ ቁዋታ ቢላ አይደብርህም ትንሽ? እስኪ ከሳይክል ከሞቶር ከትንሿ መኪና ከዶልፊ የትኛው ይሻልሃል? ተውፊ የኔ ማር የኔ ፍቅር የኔ ቆንጆ የኔ ሁሉ ነገር የኔ ፓፓዬ የኔ አቮካዶ የኔ ጁዝ ምን ፈልጋ ነው? ዛሬማ ታው ጫት እገዛልሃለሁ። መልገዛለት ነገር የለም። ኮካ ምናምን ፍቅር አረ ጀርባ አይሰጠም። ልስራ ልተው ያልከ ነው። የት ነው?
ወዴት እየሄድክ ነው አባ? 1 2 3 ወይኔ ጉልበት አለህ ማለት ወደቀ ነው። አብሽር ዩቲዩብ እንሰራለንና እስቲ ዞር በይ በእናትህ እንደዚህ አትበለኝ። እኔ ቆንጆ የኔ ፍቅር ማር እኮ ነሽ። እስቲ ዞር በይ እንደ ዞር እላለሁ። በቃ ዛሬ እሽት ላደርግሽ ፈልጌ ነው። እውነት ነው። ኧረ ሰው ሰይጣን አይባልም። አንተ ልጅ ተው። እንዴት እናድርገው? በቆርቆሮ እንሰራዋለን ወይ በግንብ? እውነት ዛሬ እንትን እንለው እናሳው ተውፊ የኔ ማር ዛሬ እናንሳው። ይሄ ደግሞ ላበላቡ ነሻል። እሺ የኔ ቆንጆ ላቡ ነሻል እኮ የኔ ፍቅር የኔ ቆንጆ የኔ ሁሉ ነገር ምን መታወሪ ብቻ እኔ ምን ይሻለኝ? እኔ ምን ይሻለኝ? እውነት ለመናገር ካሁን በኋላ ማለት ነው ካንተና ከኔ ማለት ነው ያለን ነገር እንካፈላለን፣ እንለያያለን። ምክንያቱም አንተ ካላወራ እኔ እንደ ብዱኝ በቤት እንዴት ወጥቼ እገባለሁ? ስራክ እየሰራ የላ የኔ ማር ልስራ ነው አሁን። ባለፈው የኔ ወንድም በዛ በኩል አሁን እቺ ናት ትንሽ ቦታ የሰርቶ አቆይቶታል። አንተ ስራክ የሴት መቆፈር ብቻ ነው እንጂ መቼ ስራ ትችላለህ? እሱን አንደኛ ነክ መቆፈር የላ በቃ ችግር የለውም። ግቢው ወይ በቆርቆሮ ወይ በግንብ እናሳጥረዋለን። ማር የኔ ፍቅር የኔ ቆንጆ አራውራ አረታው ጥሩ አይደለም እኮ አንዳንዴ ማውራት ደስ ይላል። ማብራት አይታል ስንት ብር አሉ? ምን ሰብር ባሉ 130 ብር 130 ብር አሁን ላንተ ብር ነው። ምን ግዝን ወረቀትን ምን ግዝን ቁጭ ላለ አይደለም። ባካሰካከለ ለተቀመጠ ሰማይ ቅርብ ነው ነው የሚባለው። አንዴ ጠይቅስ ንግግሩ ራሱ ለተቀመጠ ሰማይ ቅርብ ነው። እንዴት የማብራትን የምታስተዳድር አንተ መሰለኝ። ማብራት ሁሉ ነገር ችለው ምን አንተ እኔ ለምን ለመተኛት ብቻ ነው እንደ ያስገባወክ? የላ አውራኝ ተናገር። የላ ብር አለው እስኪ ውይ ያተባል ወል ማሻአላ ድንች አወጣክ። ዋው ይሄ ድንች ታክዬበት ነበር። አያችሁት? ምርጥ ድንች ወጣበት። ወዮ አዩት። ዘንድሮ ማሻአላ በጣም በልቼበታለሁ። እውነት ለመናገር ደስ ይል ነበር። ባሉካው የስራ ሰው አይደለም። በቃ እንግዲህ ቪዲዮን ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። መልካም ቀን ይሁንላችሁ። ዛሬ ከባሉካ ጋር ጨቅ ፈታ ያልኩ ነው መወለው ይላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።